በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቸሩ መድኃኔዓለም ዓመታዊ ክብረ በዓል በሰላም አደረሳችሁ። ዛሬ ጥቅምት 27 ቀን በዓለም ዙሪያ በሚገኙ የኦርቶዶክስ ተዋሕዶ ምዕመናን ዘንድ በታላቅ ድምቀት ይከበራል። ግን እስኪ ያስቡት፣ መድኃኔዓለም የተሰቀለው በመጋቢት ወር ነው። ታዲያ ቤተ ክርስቲያን በጥቅምት ወር በዓሉን የምታከብረው ለምን ይሆን? ብዙዎች የማያውቁት ታሪካዊና መንፈሳዊ ምክንያት በዓለም ጀርባ አለ። በዚህ ቪዲዮ ቤተ ክርስቲያናችን ጥንተ ስቅለቱን ለምን ወደ ጥቅምት 27 እንዳዘዋወረች፣ የመስቀሉን ኃይል በጽጌ ወር ማሰብ ምን ትርጉም እንዳለው፣ እንዲሁም ከጻድቁ አቡነ መብዓጽዮን ጋር ያለውን ምስጢር በጥልቀት እናያለን። እስከ መጨረሻው ተከታተሉን። ጥቅምት 27 በአብዛኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ የሚከበረው ዓመታዊ በዓል ሲሆን ሁለት ታላላቅ መንፈሳዊ ትርጉሞችን አካቶ ይዟል። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለት መታሰቢያ ነው። ይህ ቀን በሥርዓተ ቤተክርስቲያን የጌታችን የመስቀል በዓል ወይም ተስካረ ስቅለቱ ለእግዚእነ ተብሎ ይጠራል። ጥንተ ስቅለትና የቀመር ሥርዓት። ትክክለኛው ቀን መጋቢት 27 የክብር ባለቤት ጌታችን መድኃኔዓለም ስለ ዓለም ድህነት ሲል በመስቀል ላይ የተሰቀለው በትክክል በመጋቢት 27 ቀን ነው። የበዓሉ መዘዋወር ዋነኛው ምክንያት የቤተ ክርስቲያን ሊቃውንት 7 አጽዋማት የዓመቱን ዑደት መቁጠሪያም ተጠቅመው አጽዋማትንና በዓላትን ማስልተው ሥርዓት አዘጋጅተዋል። በዚህ ሥርዓት መሠረት መጋቢት 27 ሁል ጊዜ በታላቁ አብይ ጾም ውስጥ ይውላል። አብይ ጾም የንስሐ የሐዘን እና የሰቀቀን ጊዜ እንጂ የደስታና የድግስ በዓላት የሚከበሩበት አይደለም። ስለዚህ የጌታን የማዳን ሥራ እንዲሁም መስዋዕትነት በሐዘንና በትካዜ ብቻ ሳንሆን በደስታና በምስጋና እናስበውም ዘንድ በዓሉን ጾም የሌለበትና የደስታ ወቅት ወደ ሆነው ጥቅምት 27 ተዘዋውሯል። ይህ ማለት መስቀል መከራ ብቻ ሳይሆን የድል ምልክት መሆኑን በደስታ ለመዘከር ያስችላል። ሌላኛው ደግሞ የመንፈሳዊ ትርጉሙ ጥልቀት ነው። የፈቃድ ሞት። የበዓል ጌታችን በገዛ ፈቃዱ ለሰው ልጅ ነፃነት ሲል ስቅለቱን የተቀበለበትን ታላቅ ውሳኔ ያስታውሰናል። ሐዋርያው ቅዱስ ጳውሎስ እኛ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስመሰክራል። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ከቁጥር 8 ላይ እንዳለ ይህ የፍቅር ቃል ኪዳን የተሰጠበትም ቀን ነው። ይህ በዓል የድህነት መሠረትም የታየበት ነው። የመስቀል ላይ ሞቱ የክርስቶስ የማዳን ሥራ ሁሉ መሠረት ነው። ዓለም የዳነው በፈሰሰው ደሙና በመስቀሉ ላይ በተቀበለው ሕማምም ስለሆነ በዓሉ የመዳናችን ምክንያት የሆነውን መስቀል በታላቅ ዝማሬና ምስጋና የምናወድስበትም ነው። መስቀሉ የክብር ምልክት። ሊቃውንት ይህንን በዓል በወርሃ ጽጌ ላይ ወይንም የአበባ ወር ላይ ማክበሩ የራሱ ትርጉም እንዳለው ይገልጻሉ። መስቀሉ ምንም እንኳን በውጭው የሐዘንና የመከራ ቢመስልም በውስጡ ግን የጻድቃንን ክብር የቤተ ክርስቲያንም ጌጥና የድል አክሊል መሆኑን በመዝሙር ያወድሳሉ። የጻድቁ የአቡነ መብዓጽዮን የቃል ኪዳንም ዕለት ከመድኃኔዓለም ጥንተ ስቅለት በዓል በተጨማሪ ጥቅምት 27 ቀን የታላቁ ኢትዮጵያዊው ጻድቅ የሆኑት አቡነ መብዓጽዮን ዓመታዊ የቃል ኪዳን በዓላቸው ነው። አቡነ መብዓጽዮን በሕይወት ዘመናቸው የጌታን ሕማማተ መስቀል እያሰቡ በብዙ ለቅሶ ይጸልዩ ነበር። በዚህ ምክንያት ዓይኖቻቸውን ቢጠፉም እመቤታችን ቅድስት ድንግል ማርያም ተገልጣላቸው ዓይኖቻቸውንም ቀብታ አድናቸዋለች። ጌታችንም ስለተጋድሏቸው ይህችን ዕለት ከእርሱ በረከት የተቀዳጀች እንድትሆን ቃል ኪዳን ገብቶላቸዋል። በዚህ ምክንያት ምዕመናን በጻድቁ በረከትም ለማግኘት
በዚሁ ቀን ወደ ገዳማቸውና ቤተክርስቲያናቸው ይጎርፋሉ። እንግዲህ የመድኃኔ ዓለም በዓል ጥቅምት 27 የሚከበረው የዓለምን ድህነት በደስታና በምስጋና ለማሰብ በሊቃውንት የተሰጠን ትልቅ መንፈሳዊ ሥርዓት ነው። እነሆ መድኃኔ ዓለም ለእናንተ ያደረገውን የማዳንን ሥራ ስታስቡ ምን ይሰማችኋል? ከበዓሉስ ጋር የተያያዘ የምታውቁት ታሪክስ አለ ወይ? ሐሳባችሁን ከታች ባለው ኮሜንት ቦታ ላይ አካፍሉን። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች ወዳጆቹ እንዲደርስ አድርጉ። እንደዚህ አይነት መንፈሳዊ ይዘቶች እንዳያመልጦም ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በሚቀጥለው ቪዲዮም እስክንገናኝ ድረስ የመድኃኔ ዓለም በረከትና ምሕረት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን።